ሩቲና ኤፍሬም እዩዬ ተገናኙ። በዚህ አይነት መልኩ በጠዋቱ በኤፋዬ ቤት ብቅ ብሏል። እንግዲህ ዛሬማ የሆነ ልዩ ነገር አለ። የኤፋ ፍቅረኛ ትመጣ ይሆን? የእዩ ፍቅረኛ እኔ ምን እንደሆነ አላቅም፣ ግን አዲስ ነገር አለ። በጣም ደስ የሚል ነገር እንደዚህ ለብሶ ፏፍሽ ብሎ በአዲስ ነገር ብቅ ብሏል ማለት ነው። ምን አለበት ሁል ጊዜ እንደዚህ እየመጡ ቪዲዮ ቢሰሩ። እዛ ሄርሜላ ለምትባለው አብርሃም፣ አቤል፣ ጫታሙ ምናምን የሚባሉት ነገር እዛ የፍቅር ጀማ ብለዋል። የፍቅር ሴጣኖች እዛው ቀርቶ እነዚህ ደግሞ የፍቅር ሰዎች፣ የፍቅር አስተማሪዎች፣ አሸናፊዎች ማለት ነው። ወደፊት ነው የምትሄዱት እናንተ ወደፊት ብቻ፣ ወደ ኋላ የሚባል ነገር የለም። እንደዚህ ሁሉ ጊዜ እየመጣችሁ ብትሰሩ ምን አለበት? እስቲ ጭቅጭቀኛ እንፈልግም። በቃ እንደዚህ ፈገግ ብላችሁ ስቃችሁ ተደስታችሁ እንድትመጡ ነው የምንፈልገው ብዙዎቻችን። ከልዑልዬ ማላችሁ አድርጋችሁ ምናምን ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ነው ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበርልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ። እንግዲህ ሩቲና እዩዬ ተገናኝቷል። ትላንትና ማታ ሩቲን ጠዋት አገኛታለሁ ባለው መሰረት ከኤፋዬ ጋር ተገናኝቶ በዚህ አይነት መልኩ አምሮባቸው ፏፍሽ ብለው ሩቲዬም እንደተለመደው አምሮባት ከነሳቋ መታለች ማለት ነው። ሳቅሽ አይለይሽ፣ እድሜ ልክሽ እንደዚህ ሳቅልን፣ ፈገግ በይልን፣ የኛ አስተማሪ፣ የኛ ጠንካራ ሴት ማለት ነው። እንግዲህ ኤፋዬ ከእስር ቤት ከወጣ በኋላ ከሩቲዬ ጋር አልተገናኘም ነበረ። ከዳኒ ጋር ነበር እንደውም ሁለቴ የመጡት። ለምንድን ነው ከኤፋ ጋር ያልመጡት? ከእስር ቤት ከወጣ በኋላ እሱንም ከሷ ለማራቅ ፈለጉ ወይ እነዚህ የተረገሙ እያልን እነሱን እየተሳደብን ነበርና ኤፋዬ ደግሞ መቼም ከሷ አርቅም፣ እኔ ከሩቲዬ ጎን ነኝ፣ ዛሬም ነገም እስከ መጨረሻው ድረስ ብሎ ተናግሯል፣ በይፋ ማለት ነው።